ማድሪድ ባየርን ሃፍ ታይም 3-2 ምን አይነት ጨዋታ ነው እና ደግሞ እዚህ ጋር ሃራም ቦል አርሰናል ከስፖርቲንግ 0-0 ሁለቱንም ከቨር እናደርጋለን። ማድሪድ እና ባየርን ትጠላለህ ጎል ፌስት ነው ማለት አርዳ ጉለር 2 ጎል ሁለተኛው ጎል ምን አይነት ያበደ ቅጣት ምት ኤምባፔ ራሱ አገባ ማለት ነው። ኤምባፔ which means ማድሪድ ሊሸነፍ ነው። እኔ ማድሪድን ማጣጣል አልፈልግም አቅለመናገር ግን ሚገርም ጨዋታ ነው ማለት እኔ ባየርን 4-3 ያሸንፋል ባይ ነኝ 4-3 ያሸንፋል። ላይቭ ላይም እንደዛ ብዬ ነው የገመትኩት። እንደዛ ካልሆነ ግን ማድሪድ ሊያልፍ ይችላል። ምክንያቱም ማድሪድ ነው ማን ባየርንን በዚህ ደረጃ ላይ ላለፉት 3 ጊዜ ጥሎታል። አትሌቲኮ ባርሳ ላይ ያደረገውን ከደገመ ይሄኛውም መድገም ያቅቷል ብዬ አልገምትም። የማድሪድ ክለቦች አልተቻሉም አባቴ። ሃራም ፉትቦል ጋር ደግሞ እዚህ ጋር ስመጣ ዙሜንዲ ዛሬ አሪፍ ነሽ። ወደኋላ ብቻ ስትሰጪ አይደላኝም ማን ራያን ታስጨንቂዋለሽ። ወደኋላ አትስጪ፣ ወደፊት አንዳንድ ኳሶች አሪፍ ኳስ አድርገሻል። የተሰነጠቀልሽ ኳስ ለዮገሪስ ምናምን አሪፍ ነገር ነው። ፈርስት ሃፍ 1 ጎል ብናገኝ በጣም ደስ ይለኝ ነበረ ግን አልተሳካም። ሰከንድ ሃፍ ማን ቼልሲን እኮ እንደዚህ አሰቃይተን ባለቀ ሰዓት አንድ ቀርቀረን ያሸነፍ ነው ማን ገባርላ አንድ አሪፍ ቻንስ ብቻ ነው ያገኙት። አንድ አንሰማቸውም ማን ዛሬ እንደውም አሪፍ ነው የሆነ 2-0 ምናምን እናሸንፍ ነው የሚመስለኝ። ሴት ፒስ ናፈቀኝ ነው ማለት ሴት ፒስ እና ኦን ጎል ናፍቆኛል። ከችበሉ ላይቭ ላይ ማን ሁለቱም ጨዋታ እያየን ነው። እሺ ፈርስት ሃፍ 0-0 ጀምአው ጎል በጸሎት ካልሆነ በቀር እየተገኘ አይደለም። አሁን ዝም ብዬ ሳስበው ቡድናችን ከሌላው ጊዜ በጣም በተሻለ ሃይ ኢንተንሲቲ እየተጫወተ ነው። ደግሞ በደብ ማለት ነው። በቃ አርቴታ የፕሬስ ኮንፈረንስ ላይ የሰጠውን ነገር ተጫዋቾቹ ላይ ለመዝራት ሞክሯል። በጣም ፋየር ሆኗል ልጆቹ በጣም በጥሩ ሁኔታ እየተንቀሳቀሱ ነው። ግን መጨረሻ ላይ ወፍ የለችም። ግን አጨራረስ ላይ ወፍ የለም። በቃ ከፊት አስፈሪ እንኳን ሙከራ ማድረግ ችለናል። ዛሬ አልቻልንም እኮ ጀማው እዚህ ቤት ውስጥ ጎል በጸሎት እየሆነ እንደዛ ካልሆነ በፍጹም እኮ እየተገኘ አይደለም። አንተ በባለፈ ከሀበርት በዛ ደቂቃ እንደዚህ ፍሬያችን ተጣሞ ምን ጨረሳ ነው እንጂ ጠፍቶ ማለት ነው። ያቺ ጎል ተገኘች። አሁን ፈርስት ሃፍ ላይ በእንደዚህ አይነት በጥሩ እንቅስቃሴ ላይ ሆኖ አንድ ጎል አስቆጥረው መውጣት ያቅታቸዋል። አንድ ጎል ጀማው ሰከንድ ሃፍ ላይ ጥሩ ነገር እመለከታለሁ ብዬ ተስፋ አደርጋለሁ። ልክ እንደገባን የሆነ ነገር ጠቅ አድርገን በረድ እናረጋቸዋለን ብዬ አስባለሁ። ቡድኑ እኔ ያን ያህል ያጫወቱ ላይ እኔ ተመችቶኛል። ጥሩ ነገር እያየሁ ነው። ወደፊት ኳሶች በደንብ እየሄዱ ነው። ግን እቺ 16:50 አካባቢ ከደረስን በኋላ ወፍ የለችም ጀማው ወፍ የለችም። እሱ ጋር ነው ችግሩ። እሱን ነገር ክሊን አድርገን እንመለሳለን ብዬ ጠብቃለሁ። ይሄን ጨዋታ ግን ማለት ነው ወደንም ጠላንም ስፖርቲንግን እንጥለዋለን። ይመቻችሁ። ምን አይነት የሳተ ፈርስት ሃፍ ነው የተመለከትነው? በሰማአ ማን አርዳ ጉለር እንዴ ጌም ኦፍ ሂዝ ላይፍ ምን አይነት ጨዋታ ነው? ፍሪኪኩን አይታችሁታል? ምን አይነት ፍሪኪክ 90 ዲግሪ ላይ ቀረቀረለት ማኑኤል ኖየር እዛ መረብ ውስጥ እንደዚህ ተንጠልጥሎ ቀረ። ምን አይነት ተጫዋች ነው? በእናትህ ዲክታተር አሪፍ ነህ፣ ቀጥልበት። በዚህ ይኸውልህ አንድ አግብታል 3-2 ፈርስት ሃፍ ሪያል ማድሪድ ይችላል በጣም ማለት ነው። በኦራቸው ምንም እኮ ቲሙ እኮ ምንም የሚያውቀው ነገር የለም። በኦራ ብቻ ነው ያለው። በቃ ምንም ነገር ሪያል ማድሪድ ቻምፒየንስ ሊግ ላይ ይችላል በሚለው መንፈስ ብቻ ነው ያሉት። ሌላ እኮ የላችሁ። ግን ማለት ስቲል ሙኒክን ይሄን የመሰለው ሙኒክ እኮ ያደርጉታል። በጣም ነው የሚችሉት። ማን ከሜዳቸው ውጪ ሄደው እንደዚህ ይጮታል። በሜዳችሁ ደግሞ እንዲህ ብትጮቱ ገላችኋቸው ነበር። ማን በጣም ያምራል። በሰማ አርዳ ጉለር ቀጥልበት። በጣም ያበደ ጨዋታ ማን ሰከንድ ሃፉ በጣም ያማረ እንደሆነ ዳይቭ ነኝ ይውላችሁ የፈጠነ ነው። ፈርስት ሃፍ ተጠናቋል። የኛ ቲም ማለት ነው ማን አንግል ገጭቶባቸዋል። ስፖርቲንግ አረ አርሰናል አረ ተብሎ ከናርግ ኤዜ ብቻ ነው የሚንቀሳቀሰው። ኤዜ ብቻ እኔ ደህና ተጫዋች አጣው እኮ ቲም ውስጥ እኮ አረ በስመ አብ አረ ተው በእናታችሁ ሎክ እናርግ። ሰከንድ ሃፍ ላይ ገብተን ማለት ስፖርቲንጎች የሚያጡት ነገር የለም። ሰከንድ ሃፍ ላይ የበለጠ በጣም የሚያስፈራ ጨዋታ ነው የሚጫወቱት። ስለዚህ እባካችሁ የሆነ ነገር አድርጋችሁ አግቡት ኳሱን የሆነ ነገር አድርጋችሁ አግቡ። በእናታችሁ በቃ አግቡ አልኳችሁ። የፈጠነ ምን ከየትም ይምጣ ጎሉ አልፈልግም። በቃ ከየትኛውም ዳይሬክሽን ይሁን ማዶይክ ይበል ኤዜ ገብታችሁ ማርቲኔሊ ተንቀሳቀስ። ማርቲኔሊ የሚገርም ሩጫ ፈርስት ሃፍ ላይ ሮጣ ያስቆምኮ ኳስ በጣም ያበደ ነው። ማን ቀጥሉበት። ሰከንድ ሃፍ ላይ እናግባ ጎል። ሪያል ማድሪድ እና ባየር ሙኒክ ማለት ነው እዛ እንደ ባስኬትቦል አንዴዛ አንዴዚ ጎል ይገባል። ፈርስት ሃፍ 5 ጎል እናያለን። አርሰናል አረ ማዶይክ ጥሩ እኮ ነው፣ ግን እንዴት ነው አንድ ተከላካይ ፊት ለፊት ሆኖ ማለፍ የሚያቀት? ምን እሺ ነው ዊንገር አይደለ እንዴ? አረ በፈጣሪ ስም እናንተ የፊት መስመራችን ማለት ነው እንዲህ ያለ ነው። በቃ እንዲህ የተኛ አረ ደስ አትሉም? አረ ተው። ፈርስት ሃፍ 1 ጎል አግብተን ቢሆን እኔ ተንቀባረን ነበር። አሁን ሰቆቃ አሪፍ ናችሁ፣ ግን ከአጥቂዎቹ ጀርባ ያላችሁት አሪፍ ናችሁ። ወያላ ትለጠለጣለህ አትለጠለጥም? አሁን የፈጠነ እኔ እኮ 6 ሰዓት ድረስ እኮ እየቋጠርኩ ያለሁት እኮ ስራ ጥቼ እኮ አይደለም እኮ እንቅልፌ ትቼ የሪያል ማድሪድን ኬክ የሚል ኳስ ጥቼ 5 ጎል የሚገባበትን ፈርስት ሃፍ ያንተን እንጨት የሚል ኳስ ማየው እኮ ደልቶኝ እኮ አይደለም። ለምን አትለጠለጥልኝም? ለምን ታስቸግረኛለህ? ወያላ ሁሌ እንደዚህ መቆጣጠር አለብኝ።
አንዳንዴ ጎላሽ በነጣም ቆይ እንትን እኮ ይባላል እኮ። እሺ ቋጥራለሁ አልኩኝ። በቃ ተለጥለጥልኝ እባክህን። እኔ ልደሰት ነው በዚህ ሰዓት ቁጭ አልኩት። አታስደብረኝ፣ በእናትህ አታስደብረኝ። በቃ ፋራን እንዴ በቃ ተለጥለጥልኝ አልኩ። እንዴ ምንድን ነው ተለጥለጥ በቃ። አረ ጎበዜ ሪያል ማድሪድ ምን በልቶ ነው የገባው ዘንድሮ እንዴ? ባለፈው አሳስቆ ዛሬ ሳት ለብሰው ሳት ጎርሰው ነው የገቡት ያራዳ ልጆች ማለት ነው። አሁን እኩል ሆነዋል። የትኛው ቡድን እንደሚያልፍ ሁሉ አይታወቅም ነው ማለት ያራዳ ልጅ። በባየር ሙኒክ ሜዳ ግዛቱ የኔ ነው እያለ ነው ሪያል ማድሪድ። አዎ ባየር ሙኒክ በጣም ከባድ ነው፣ የታወቀ ነው። እየጣሩ ነው፣ በቃ አስጨንቀው ነው የሚያገቡበት ማለት ነው። ነገር ግን እና አርዳ ጉለር መስሚያችን ጡት ነው ጉለሯ። እኔ ልሰማ አልችልም እያለ ነው የሚገኘው። ሰከንዳፉ በጣም አጓጊ ነው። ያራዳ የኮምፓኒ ቡድን የሚቀመስ አይደለም። ምን እንመለከታለን? ነቪኒስ ምን ያደርጋሉ? አብረን ምን ይሆናል ማለት ነው። ባበሰው አላላሰው ሆነ ጨዋታው። በጣም እየተጋጋለ ሄዷል። ያራዳ ልጆች ሀሳብ አስተያየታችሁን እስቲ ኮሜንት ላይ ያስቀምጣችሁ። ሼር ኮፒ ሊንክ አድርጉት። ይመቻችሁ። ማድሪድ ከሙኒክ ምን አይነት ጌም ነው እያደረገ ያሉት ጋይስ? እንዳያመልጣችሁ። የሩብ ፍጻሜ የመልስ ጨዋታ ገና በፈርስት ሃፍ 5 ጎሎች ተቆጥረውበታል። ሪያል ማድሪድ 3-2 ከሜዳ ውጪ ባየር ሙኒክን በመልስ ጨዋታ እየመራ ይገኛል። ያው በመጀመሪያው ዙር ጨዋታ 2-1 እንደተሸነፈ የሚታወስ ነው። ታዲያ በድምር ውጤትም ጨዋታው 4-4 የመጀመሪያው አጋማሽ ተጠናቋል። በጣም ያበደ ጨዋታ ነው። ሪያል ማድሪድ ያገባል፣ ሙኒክ ያገባል፣ መልሶ ሪያል ማድሪድ ያገባል፣ ሙኒክ ያገባል፣ ከዛ ሪያል ማድሪድ ያገባ 3-2 እየመሩ ነው የሚገኙት። ለሪያል ማድሪድ አርዳ ጉለር የሚገራርሙ 2 ጎሎችን ማስቆጠር ችሎ ነበር። አንደኛው ገና በመጀመሪያዎቹ 1 ደቂቃ ውስጥ ነበር እንግዲህ ከቦክስ ውጪ የተገኘችውን የማኔል ስህተት በመጠቀም በጣም በድንቅ ሁኔታ ማስቆጠር ይቻላል። ሌላኛው ቅጣት ምት ነበር። ቆንጆ ጎሎችን ነበር ያስመለከተን። ኪሊያን ምባፔ 3ኛውን ጎል ማስቆጠር የቻለ ተጫዋች ነበረ። በባየር ሙኒክ በኩልም ደግሞ ፓቭሎቪች እና ሃሪኬን የሁለቱን ጎሎች ማስቆጠር የቻሉ ተጫዋቾች ነበሩ። ብቻ ያበደ ጌም ነው እየተመለከትን የምንገኘው። አርሰናል ከስፖርቲንግም ኤሚሬትስ ላይ የሩብ ፍጻሜ መልስ ጨዋታ እንግዲህ 0-0 ተጠናቋል። በድምር ውጤት አርሰናል 1-0 እየመራ ይገኛል። ለማንኛውም ግን ይሄ ጨዋታ እንዳያመልጣችሁ፣ የምትሰሩትን ስራ አቁማችሁ ይሄንን ጨዋታ ነው መከታተል ያለባችሁ። ሪያል ማድሪድ ከባየር ሙኒክ እንዳያመልጣችሁ። ይሄ ጨዋታ ማን አሸንፎ ወደ ግማሽ ፍጻሜ መቀላቀል የሚችል ይመስላችኋል? ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። የካምባኩ ንጉስ ሪያል ማድሪድ ምንድነው እያስመለከተን ያለው? ምን አይነት ጨዋታ ነው እየተመለከተን ያለ ነው? ሪያል ማድሪድ ከሙኒክ አረ ተመልከቱ። አርዳ ጉለር፣ አረ ይሄ ተጫዋች እንዴት ነው አርዳ ጉለር የሚችለው? ምን አይነት ፍሪ ኪክን ያስቆጠረው? በስማ 2 ጎሎቹን ነው ባይዞ ያስቆጠረው ማለት ነው። ከዛ በኋላ ማፔ 3-2 በአግሪጌት ማለት ነው 4-4 ሆነዋል ማለት ነው። ሪያል ማድሪድ ባይዞ ይሄንን ጨዋታ የማሸነፍ ቻንስ አለው። እውነት ነው የምላችሁ። ትንሽ መከላከላቸውን ካጠናከሩ ከምር ነው የምላችሁ። ሙኒክም እንደዛው ማጥቃታቸው እጅግ በጣም ልዩ ነው ማለት ይቻላል። ኬንም አስቆጥሯል። ሄዲንግም እንግዲህ ከኮርነር የተሰነጠቀ ኳስ ማስቆጠር ችሏል ማለት ነው። አረ ምን አይነት ጨዋታ ነው እየተመለከተ ነው። እንዳያመልጣችሁ። እጅግ በጣም ደስ የሚል እንዲህ አንዱ ያገባል። እጅግ በጣም ደስ የሚል አዝናኝ ጌም ነው የተመለከቱ። ይመቻችሁ። አረ ጋይስ ምን አይነት ጨዋታ ነው? ከፍለ ዝም ብለህ በዚህ ጨዋታ 2 ሺህ ብር ከፍለ ብታየው ጨዋታ ሙኒክ እና ማድሪድ የሚያደርጉት ጨዋታ። አረ ጋይስ ዓለም እንዲህ በእግሯ እንድትቆም አድርጓል። እግዚአብሔር ነው ምሪ። ምን አይነት ጨዋታ ነው? አረ ምን አይነት ጨዋታ ነው? በአግሪጌት እኩል 4 ናቸው ያራዳ ልጆች። አሁን ሪያል ማድሪድ 3-2 እየመራ መርቷል። ምን አይነት አርዳ ጉለር ነው ዛሬ ያየ ነው። ቀኑ የሱ ነው ዛሬ። የሚገራርም 2 ጎሎችን አገባ። ቅጣት ምቱ ያበደ ነበረ። እንደገና ደግሞ በበረኛው ስህተት ያገባት ጎል የሚገራርም ጎል። በሚካኤል እነዚህ ራሱ ሙኒክ ራሱ አሁንም ያገባል ሙኒክ በእርግጠኝነት። ቪኒሲየስ እንዴት አባርገን የሰጠው ኬሊያን ጠቀረክ። ቪኒሲየስ ራሱ ያወጣበት ፖሎ ያወጣበት ያራዳ ልጆች። ሀላ ማድሪድ እርግጠኝነት ታምር መስራት የማይታክተው የምሬ ነው። የ15 ጊዜ ሻምፒየንስ ሊግ ባለቤቱ ዛሬ ታምር ይሰራል። የምሬ ነው። በአለሜዳው ተጉዞ ታምር እንደሚሰራ እመኑኝ። ምን አይነት ጨዋታ ነው ጋይስ? ምን አይነት ጨዋታ ነው? ማድሪድ ያገባል፣ ሙኒክ ያገባል። ማድሪድ ያገባል፣ ሙኒክ ያገባል። በሶስተኛው ማድሪድ ጠቃረገ። በሚካኤል በስመ አብ ወወልድ ወመንፈስ ቅዱስ። የሚያስቀና ጨዋታ፣ ደስ የሚል ጎል ያለው ጨዋታ። እናቴ እንዴ ማድሪድ ሆኖ አልመጣለም። ያራዳ ልጅ አሊያን ዛሬ ናይዶ። ኧረ በጌታ ስም ገና ፈርስት ሃፍ 5 ጎል ተመለከትን። ስለ አታምነኝም 5 ጎል። የአርሰናልን ጨዋታ እያየ ይሆናል እኮ አይደል? 0-0 ምናምን ኮርና ብቻ ያለው ጨዋታ ምናምን እያየ 5 ጎል ተመለከትን። ሪያል ማድሪድ ምን እየሰራ ነው ዛሬ? 3 ኦን ታርጌት 3 ጎል። አርዳ ጉለር ምን አይነት ጸዴ ጎል። ቅጣት ምቱን ቁጭ አላረገው። ኪሊያን ምባፔ አላቅም፣ ይሄን ጨዋታ አላቅም። ሪያል ማድሪድን ሆኖ መጥቷል። ወደዚህ ጨዋታ ተመለሱ ጋይስ። የአርሰናል ምናምን የምታዩ የአርሰናል ደጋፊዎችን ብትኖሩ ተመለሱ ነው የምላችሁ። ያራዳ ልጆች ኳስ ማየት ከፈለጋችሁ ይመቻችሁ። በስመ አብ
ምን አይነት ነፍስ ያለው እግር ኳስ ነው እየተመለከትን ያለ ነው። ምን አይነት ፈርስት ሃፍ ነው ይሄ እኮ በቃ ፉል ታይም የሆነ ውጤት እኮ ነው እንዴ! ምን አይነት ጨዋታ ነው። ሙኒክ ከተሸነፈ የባለፈው ቅብጠት ዋጋ ሊያስከፍላቸው ነው። ማድሪድ ምን አይነት አጫወት ነው እየተጫወተ ያለው። አስቲል ጎል እየገባበት ነው፣ ግን የሚገርም ጨዋታ ነው። የሚገርም ካውንተር አታክ ነው። ኧረ በለው እንዴ! ያበረ ፈርስት ሃፍ። እኔ ይኸውላችሁ ስቀርጽ ነው መሰለኝ ይገባበታል ማድሪድ። አሁን መባፔ ያገባ ግን አልቀረጽኩትም። እንደዚሁ ይሻለናል። ምን አይነት ጨዋታ ነው! ምን አይነት ጨዋታ ነው! ወላሂ ያበደ ጨዋታ ማለት ነው። አረ ዛሬ ምንድን ነው የምናየው? ገና በፈርስት ሃፍ 6 ጎል ከባድ ነው ወላሂ። እሺ ፈርስት ሃፋቸው ወተናል ፋሚሊ። ክለባችን ላይ ግን ከፍተኛ የራስ መተማመን ችግር እያየን ነው። ማሸነፉን አሸንፈን ልንወጣ እንችላለን። ቲሙ ግን በዚሁ መቀጠል የለበትም። ቦስ ሚኬል አርቴታ ምንድን ነው ሜንታሊቲ ላይ መስራት አለብህ። በቃ ከፍተኛ በራስ መተማመን ይታይባችኋል ፋሚሊ። እኔ ብቻ ነኝ ወይንስ እናንተ ምን ይታያችሁ? እስቲ ኮሜንት ላይ አስቀምጡልኝ። ፈርስት ሃፍ 0-0 ወጥተናል ያለ ምንም ኦን ታርጌት በሜዳችን። ኧረ ምን ቡዳ ነው የበላን። ኧረ ጎል። ይሄ ነገር ዋጋ እንዳያስከፍለን እኔ በጣም ፈርቻለሁ። ዋጋ እንዳያስከፍለን። ቤንቻችን ጨዋታ የሚቀይር ተጫዋች የለንም። ቤንቻችን በጣም የተመናመነ ነው። ስለዚህ ለምንድን ነው ጨዋታውን ቀድመን ማንገለው እንዴ? ኧረ ብስሚላ እኔ ብቻ ፈጣሪ ይሁነን ጀማው።